የኢትዮጵያ ብሔራዊ ቡድን ዋሊያዎቹ ትላንትና አምስተኛ የምድብ ጨዋታቸውን አከናውነው ነበር። በጨዋታው ላይ በግብጽ ብሔራዊ ቡድን ሽንፈትን አስተናግደዋል። ምን አይነት ጨዋታ ነበር? እንዲሁም ደግሞ የኢትዮጵያ ብሔራዊ ቡድን ከዚህ በኋላስ ምን አይነት ቀጣይ ዕጣ ፈንታ ሊኖረው ይችላል የሚለውን ጉዳይ እንደዚሁ በስፋት የምንመለከት ነው የሚሆነው። ትላንትና የነበረው ጨዋታ ላይ ምን አይነት አስተያየት አላችሁ? ጨዋታውን እንዴት ተመለከታችሁት? ሀሳቦቻችሁን በቴክስት ልታጋሩን ትችላላችሁ። እንግዲህ የኢትዮጵያ ብሔራዊ ቡድን ከግብጽ ጋር ትላንትና ጨዋታውን ከማከናወኑ አስቀድሞ ብዙ ነገሮች ሲባሉ ነበር። ኢትዮጵያ ከ63 ዓመት በፊት ግብጽን አሸንፋ ዋንጫውን በምድሯ ስታስቀር ያ ትልቅ የነበረው የብሔራዊ ቡድን ስሜት የሚረሳ አይደለም። በወቅቱ በነበሩ ሰዎች ዘንድ ለኢትዮጵያ አንድ ለእናቱ የሆነው ወይም ደግሞ አንድ ብቸኛው የሆነው የመጀመሪያውም የመጨረሻውም የአፍሪካ ዋንጫ ድል የተመዘገበው በወቅቱ የነበረው ዋንጫ ነበር። ኢትዮጵያ ከዛ በኋላ አይደለም የአፍሪካ ዋንጫን ለማንሳት ረጅም ርቀት እንኳን የሚጓዝ ብሔራዊ ቡድን አልሰራችም። ያ ብቻም አይደለም፣ በተለያዩ መድረኮች ላይ የሚሳተፍ የአፍሪካ ዋንጫን እንደ መሰረተች ሀገር የሚሳተፍ ብሔራዊ ቡድን አይደለም እየተመለከትን የቆየ ነው። ግብጽ ግን ደግሞ እድገቷን ከፍ እያደረገች በተለያዩ ውጤታማነቷ ቀጥላለች። 7 ጊዜ የአፍሪካ ዋንጫን ማንሳት የቻለ የአፍሪካው ቁጥር 1 ቡድን ነው። ከዛም በተጨማሪ ደግሞ በዓለም ዋንጫ ላይም ሲሳተፍ ይህን ቡድን ተመልክተነዋል። አሁን ደግሞ ዳግም ወደ ዓለም ዋንጫ ለመሳተፍ የሚያንደረድረው ጉዞ ላይ ይገኛል። ኢትዮጵያ ከግብጽ እንግዲህ ሁለቱ በፖለቲካ ጉዳዮች ያላቸው ደርቢ ይታወቃል፣ ወይም ደግሞ ያላቸው ተቀናቃኝነት በአባይ ግድብ ዙሪያ ሌሎች ነገሮችንም እናነሳለን። ከዛ ባሻገር በእግር ኳሱ ደግሞ ኢትዮጵያና ግብጽ የአፍሪካ ዋንጫን ከመሰረቱ ሀገራት መካከል የሚጠቀሱ ናቸው። ምንም እንኳን ኢትዮጵያ በዛ ልክ መጓዝ የቻለች ሀገር ባትሆንም ለኢትዮጵያውያን ደግሞ ጨዋታው በጣም የሚያጓጓ ጨዋታም ሊሆን ይችላል ተብሎ ይታሰብ ነበር። ምክንያቱም ከ3 ዓመት በፊት ሰኔ ወር ላይ ኢትዮጵያ ግብጽን 2-0 ያሸነፈችበት ጨዋታ የሚዘነጋ አልነበረም። እነ ሽመልስ በቀለ፣ ዳዋ ኦቴሳ ድንቅ የነበሩበት ጨዋታ የሚዘነጋ አልነበረም። ስለዚህ ለኢትዮጵያ ብሔራዊ ቡድን ጨዋታው እንዴት ባለ መንገድ ሊቀጥል ይችላል፣ ምናልባት ኢትዮጵያ ሚራክል ታሳየን ይሆን የሚለው ጨዋታ በራሱ በጉጉት ሲጠበቅ የነበረ ጉዳይ ነው። ጨዋታው ላይ ግን የኢትዮጵያ ብሔራዊ ቡድን ፍጹም ብልጫ ተወስዶበት የተመለከትነው የጨዋታ መርሃ ግብር ነው። እንግዲህ ጨዋታውን በተመለከተ ምን አይነት ሀሳቦች ሊነሱ ይችላሉ? የግብጽ ብሔራዊ ቡድን ትልልቅ የሆኑ ተጫዋቾቹን በዚህ ስብስብ ውስጥ ማካተት ችሏል። በእንግሊዝ ፕሪሚየር ሊግ የሚጫወቱትን የወቅቱን ኮከብና ምርጥ ተጫዋች ሙሐመድ ሳላ እንዲሁም ደግሞ በሊጉ ጥሩ ጊዜን ለማሳለፍ ከአይንትራ ፍራንክፉርት ወደ ማንቸስተር ሲቲ የመጣው ኦማር ማርሙሽ በዚህ ስብስብ ውስጥ ትላንትና በቋሚ 11 የጀመሩ ተጫዋቾች ናቸው። እነ ኦሳም ሐሰን እንግዲህ የቀድሞ የግብጽ ብሔራዊ ቡድን ሌጀንድ አሁን ይህንን ቡድን በአሰልጣኝነት እየመሩ ይገኛሉ። እሳቸው ትላንት እነዚህ 2 ተጫዋቾች በስብስብ ውስጥ አካተዋል። ትሬዚጉዌ በአውሮፓ ሲጫወት የምናውቀው ተጫዋች ነው። ትላንትና እንደዚሁ በዚህ የጨዋታ መርሃ ግብር ላይ ተሰልፈው መጫወት ችሏል። እንዲሁም ደግሞ ከዚህ ቡድን ጋር ተያይዞ በብሔራዊ ቡድኑ በኩል ጥሩ ግልጋሎት ይሰጣል ተብሎ የሚጠበቀው ኤልሻናዊ በ36 ዓመቱ አንጋፋው ግብ ጠባቂ በዚህ ጨዋታ ላይ ተሰልፏል። ዚዞ በትላንትናው ጨዋታ ላይ እንደዚህ የተሰለፈ ሌላኛው ተጫዋች ነበር። በግብጽ በኩል የተዋጣለት ቋሚ 11 ወይም ደግሞ ቤስት 11 ይዘው ገብተዋል ሊባል ይችላል። በኢትዮጵያ ብሔራዊ ቡድን በኩል ግን ከዚህ ቀደም ከምናውቃቸው የተጫዋቾች አሰላለፍና እንዲሁም ደግሞ የጨዋታ አቀራረቦች አንጻር ለየት ያሉ ነገሮችን ተመልክተናል። ምክንያቱም በኢትዮጵያ ብሔራዊ ቡድን በኩል ከዚህ ቀደም ለረጅም ጊዜ በግብ ጠባቂነት ቡድኑን ሲያገለግል የነበረው ሰይድ ሀብታሙ ነበር። በትላንትናው ጨዋታ ላይ ግን የብሔራዊ ቡድኑን ግብ ሲጠብቅ የተመለከትነው አቡበከር ኑራ ነው። አቡበከር ኑራ በትላንትናው ጨዋታ ላይ እንግዲህ የኢትዮጵያ ብሔራዊ ቡድን ግብ ሲጠብቅ ተመልክተነዋል። ጥሩ ብቃትን ማሳየት ችሏል። ከነበረው እንቅስቃሴ አንጻር በባክስሪ ነው አሰልጣኝ መሳይ ተፈሪ የጀመሩት በ3 ተከላካዮች ራምኬል እንዲሁም ደግሞ አስቻለው እና አማኑኤል በትላንትናው የባክስሪ የኢትዮጵያ ብሔራዊ ቡድን ተሰላፊዎች ሆነው ወደ ሜዳ መግባት የቻሉ ተጫዋቾች ናቸው። እነዚህን 3 ተጫዋቾች እንመለከታለን። ከዛ ውጭ ግን መሀል ሜዳው ላይ የተወሰኑ ለውጦች ተደርገዋል። በተለይ ከዚህ ቀደም የኢትዮጵያን መሀል ሜዳ የአማካይ መስመር በጣም ለተደጋጋሚ ጊዜ ሲመራ የተመለከትነው ጋቶች ፓኖምን ነበር። አሁን ግን ያለ ጋቶች ይህን ብሔራዊ ቡድን እንድንመለከት ደግሞ ተገደናል። ጋቶች በዚህ ስብስብ ውስጥ አልነበረም። ብሩክ ማርቆስ በዚህ ጨዋታ ላይ ተሰልፎ መጫወት የቻለ ተጫዋች ነው። እንዲሁም ደግሞ አብዱል ከሪም ወርቁ
አማኑኤል ዮሐንስ ከዛም ባሻገር ደግሞ ያሬድ ካሳዬ በዚህ ስብስብ ውስጥ ትላንትና በቋሚ 11 የጀመሩ ተጫዋቾች ናቸው። ብርሃኑ በቀለም እንዳለ ሆኖ 5 አማካዮች ትላንትና ነበሩ። ከፊት መስመር ላይ ደግሞ ቸርነት ጉግሳ ተሰልፏል። እንዲሁ ደግሞ አቡበከር ናስር በትላንትናው ጨዋታ ላይ በቋሚ 11 ውስጥ የተካተተ ተጫዋች ነው። አቡበከር የኢትዮጵያ ፕሪሚየር ሊግ የከፍተኛ ግብ አስቆጣሪነት ሪከርድን የሰበረ በአንድ ዓመት በርካታ ግቦችን ያስቆጠረ ድንቅ ተጫዋች ነበር። በኋላ ላይ ግን ወደ ማማሎዲ ሰንዳውንስ ወደ ደቡብ አፍሪካው ክለብ ካመራ በኋላ በጉዳት ምክንያት በሌሎች ምክንያቶች የሚጠበቀውን ያክል አምራች የሆነ ተጫዋች አልሆነም። ስለዚህ ተጫዋቹ ከብሔራዊ ቡድኑ ጋር በዚህ መንገድ ሲቀጥል ቆይታ ሲያደርግ አልተመለከት ነው። በተለይ ወደ ማማሎዲ ሰንዳውንስ ካመራ በኋላ ለብሔራዊ ቡድን ሲጫወት አልተመለከት ነው። በኋላ ደግሞ ወደ ሱፐር ስፖርት ዩናይትድ ማምራት ችሏል። አቡኪ እንግዲህ ለብሔራዊ ቡድናችን መጫወት የቻለው ለመጨረሻ ጊዜ ኢትዮጵያ ግብፅን ባሸነፈችበት የሰኔ ወሩ ጨዋታ ላይ ነበር 2014 ላይ። ከዛ በኋላ ከ3 ዓመታት በኋላ ነው እንግዲህ ዳግም ወደ ብሔራዊ ቡድኑ ተመልሶ መምጣት የቻለው። ትላንትና ተጫዋቹ እንግዲህ በቋሚ 11 ውስጥ ተካቶ መጫወት ችሏል ማለት ነው። ጨዋታውን በተመለከተ ምን አይነት ሀሳቦች ሊነሱ ይችላሉ? እንግዲህ የግብፅ ብሔራዊ ቡድን ትላንትና በኳስ ቁጥጥር ላይ የተሻለው ብሔራዊ ቡድን ሆኖ ተመልክተነዋል። ልክ የኢትዮጵያ ብሔራዊ ቡድን ከዚህ ቀደም አንድ የማይነሳበት የነበረው ችግር ኳስን በመቆጣጠር የኢትዮጵያ ብሔራዊ ቡድን ተጫዋቾች ጥሩ ክህሎት ያላቸው፣ ኳስን በጥሩ መንገድ መቆጣጠር የሚችሉ እንዲህ አይነት ብቃት ያላቸው ተጫዋቾች እንደሆኑ ይነሱ ነበር። ግን ትላንትና የኢትዮጵያ ብሔራዊ ቡድን ኳሱንም ራሱ ይዞ መጫወት አልቻለም ነበር። ኳሱ ከዋሊያዎቹ ጋር አልነበረም። ኳሱን ተቆጣጥሮ ሲጫወቱ የነበሩት ፈርዖኖቹ ነበሩ። የግብፅ ብሔራዊ ቡድን ኳሱን እንዲህ ባለው ቁጥጥር ሲጫወት ግን የኢትዮጵያ ብሔራዊ ቡድን ተጫዋቾችን ስህተት ይፈልጉ ነበረ፣ ግቦችን ለማስቆጠር እንዲሁም ደግሞ የግብ ሙከራዎችን ለማድረግ። ያን ያክል ፈታኝ እንቅስቃሴ ነበር የኢትዮጵያ ብሔራዊ ቡድን የገጠመው ለማለት ያስቸግራል። ትልልቅ ተጫዋቾችን እንደያዘ ብሔራዊ ቡድን እነ ሞሳላን እነ ማርሙሽን እንደያዘ ብሔራዊ ቡድን አይደለም የግብፅ ብሔራዊ ቡድን ሲጫወት የነበረው። ለእኔ በ100% አቅማቸው ተጫውተዋል ብዬ አላስብም። ሞሳላ በጨዋታው ላይ ደብዘዝ ያለ እንቅስቃሴ ነበር ሲያሳይ የነበረው፣ ግን ኳስ እግሩ ላይ በገባችበት ሰዓት ሁሉ ምን ማድረግ እንዳለበት የሚያውቅ ተጫዋች ነው። በየትኛውም ደቂቃ ወይም በየትኛውም ሰዓት ኳስ ሊያገኝ ይችላል። በየትኛውም መንገድ ኳስ እግሩ ስር ልገባ ትችላለች። ያንን እንቅስቃሴ ግን በተሻለ መንገድ በደንብ ኤክስፕሎይት አድርጎ መጠቀም የሚችል ተጫዋች ነው። እናም ትላንትና ያስመለከተን ይህንኑ ጉዳይ ነው። ይህ ተጫዋችና በዚህ ብሔራዊ ቡድን በኩል የተመለከትነው የግብፅ ብሔራዊ ቡድን 2-0 ያሸነፈ ሲባል ሙሉ በሙሉ በጣም ሲያጠቃ የነበረ ደጋግሞ ሙከራዎችን ሲሞክር የነበረ አይነት ቡድን አልነበረም። ኳሱን ተቋጥረው ወደፊት ለመሄድ ይሞክራሉ። ከዛ በኋላ ግን እንቅስቃሴያቸውን ደግሞ በተደጋጋሚ ወደ ጎል እየሄዱ እንደገና ደግሞ ተመልሰው የሚመጡባቸው ሁኔታዎች ነበሩ። በአንጻሩ ግን የኢትዮጵያ ብሔራዊ ቡድን ለመከላከል ይዞ ነበር የመጀመሪያውን አማራጭ የገባው። ነገር ግን ደግሞ በመልሶ ማጥቃት ኳሶችን የሚያገኝ ከሆነ እነዛን የመልሶ ማጥቃት አማራጮች ቡድኑ ለመጠቀም ነበር እቅዱ የነበረው። ግን ያ እቅድ ተሳክቷል ወይ ወይም በብሔራዊ ቡድኑ በኩል ይሄኛው አማራጭ የተሻለ አቀራረብ ነው ወይ የሚሉ ጥያቄዎችን ካነሳን መከላከሉ ጥሩ ሆኖ ሳለ ክፍተቶች ግን ነበሩበት። ለምሳሌ የመጀመሪያው ጎል ሲቆጠር ሞሳላ የመጀመሪያውን ግብ ሲያስቆጥር በኢትዮጵያ ብሔራዊ ቡድን በኩል ደካማ የሚባል ኳሱን የመከላከል ሁኔታ ተመልክተናል። ለእኔ በግሌ በጣም ግልጽ የሚባለውን ስህተት ነው በኢትዮጵያ ብሔራዊ ቡድን በኩል የተመለከት ነው። ኳስ የኢትዮጵያ ብሔራዊ ቡድን ተጫዋቾች እግር ስር ነበር፣ ግን ደግሞ ኳሱን ረጅም ደቂቃ የኢትዮጵያ ብሔራዊ ቡድን ሲቆጣጠረው አንመለከትም። ከዚህ በፊት የኢትዮጵያ ብሔራዊ ቡድን ተጫዋቾች ኳሱን እያንሸራሸሩ የሚጫወቱባቸውን ደቂቃዎች እንመለከት ነበር። ግን ትላንትና ደግሞ ከግብፅ ጋር ያንን ሲያደርጉ አልተመለከትንም። ኳስ ለመቆጣጠር ጥረት ያደርጋሉ፣ ግን ደግሞ ያንን ኳስ ለመቆጣጠር በሚሞክሩበት ረገድ ምናልባት ሰከንዶችን ብቻ የሚጠብቅ ብሔራዊ ቡድን ነው። ከሆኑ ሰከንዶች በኋላ ኳሱን የሚቀማ ብሔራዊ ቡድን ሊባል ይችላል። እንግዲህ ኳሱን አንድ ለመቀባበል ባደረጉት ጥረት ላይ ነው ኳሱ ወደ ግብፅ ተጫዋቾች እግር ኳሱ የመጣው። ለሞሳላ ኳስ ተሻገረለት። ሞሳላ በቀላሉ ኳሷን ማስቆጠር ችሏል ማለት ነው። ስለዚህ የግቡ ምንጭ ራሳቸው ግብጾች በቢውልዳፕ ኳሱን መስርተው ወይ ደግሞ ዶሚናንት በነበሩበት ሳይር ላይ ያገኙት ኳስ ሳይሆን የኢትዮጵያ ብሔራዊ ቡድን ኳሱን ተቀባብሎ ከራሱ ጎል ለመውጣት ባደረገው ሙከራ በተገኘ ስህተት ነው የመጀመሪያውን ግብ ግብጾች ማስቆጠር የቻሉት ማለት ነው። ይህም እንግዲህ በጨዋታው ላይ የመጀመሪያዋ ጎል እንድትገኝ ትልቅ አስተዋጽኦን ማበርከት ችሏል።
ከዚህ ግን መቆጠር ከሆኑ ደቂቃዎች በኋላ ደግሞ እንደገና ሌላው ሁለተኛ ግብ ሊቆጠር ችሏል። አሁንም የኢትዮጵያ ብሔራዊ ቡድን በተመሳሳይ ይሄ ግብ ሲቆጠር ከራሳቸው ግብ መስርተው ለመውጣት በነበራቸው ጥረት ነው ሁለተኛው ግብ የተቆጠረው። ኳሱን አስቻለው ታመነ በረጅም ርቀት ወደ መሀል ሜዳ እየገፋ 2-3 ተጫዋቾችን እያለፈ ለመሄድ ጥረት ሲያደርግ ነበር። ለአቡበከር ናስር ኳሱን አቀበለው። አቡበከር ግን ኳሱን ማግኘት አልቻለም። ኳሱን ተቀምቷል። ከዛ በኋላ በሁለት ተቾች ብቻ ነው ወደ ጎል መድረስ የቻሉት። ሶስተኛው ተች ሞሳላ ጋር ነበር። ሞሳላ ያቀበለውን ኳስ ደግሞ ዚዞ ወደ ግብነት ቀይሮት የግብፅ ብሔራዊ ቡድን 2-0 መምራት ጀምሯል ማለት ነው። ስለዚህ የእነዚህ ተጫዋቾች መናበብ ተጫዋቾቹ በፕሮፌሽናል ሌቭል የሚጫወቱ ተጫዋቾች ናቸው ብለን ስንል እንዲህ ላለው ነገር የተመቹ ናቸው። ግብ ለማስቆጠር ብዙ ንክኪ ላይፈልጉ ይችላሉ። ግቦችን ለማስቆጠር እንደው ተአምር የሚፈልግ ቡድን ላይሆን ይችላል። በ2 ቅብብል በ3 ቅብብል ብቻ ግቦችን አስቆጥሮ የሚወጣ ቡድን የመሆን እድል እንዳለው ይታወቃል። ስለዚህ በትላንትናውም ጨዋታ ላይ ግቦችን ለማስቆጠር ብዙም ያልተቸገረው ብዙም ደግሞ እክል ያልገጠመው ቡድን ነበረና አንድ በዚህ ጨዋታ ላይ ልንረዳ የሚገባው ነገር የኢትዮጵያ ብሔራዊ ቡድን 2-0 ሲሸነፍ ሁለቱም ግቦች የተቆጠሩት በኢትዮጵያውያን የኳስ ቁጥጥር ሂደት በተለይም ከመከላከል ወደ ማጥቃት በሚደረገው ትራንዚሽን ላይ የነበሩ ክፍተቶች ናቸው የኢትዮጵያ ብሔራዊ ቡድን ላይ ግብ እንዲቆጠሩ ምክንያት የሆኑት። ስለዚህ የኢትዮጵያ ብሔራዊ ቡድን ቀጣይ ባሉት ጊዜያት ላይ እንዲህ ያሉ ነገሮችን ማስተካከል እንዲህ ያሉ አቀራረቦችን ማስተካከል የተሻለ ይሆናል። ትላንትና ለእኔ በግሌ መከላከሉ ጥሩ ነበር ባይ ነኝ። ምክንያቱም አስቻለው ታመነና ራምኬል የነበራቸው ጥምረት እጅግ በጣም የሚያስገርም ነበር። በተደጋጋሚ እየተፈራረቁ ሞሳላህ እግር ላይ ኳስ በገባ ቁጥር ሸርተቴ በመግባት ግብ ጠባቂው አቡበከር ኑራም ጥሩ የሚባል የመከላከል ሂደቶችን ሲያሳዩ ነበር። አስቻለው ልምድ ያለው ተከላካይ ነው ይታወቃል። በጋዜጣዊ መግለጫ ላይም አስተያየቱን ሲሰጥ እንደነበረው በጨዋታው ሞሳላ ቢኖርም ወይም ትልልቅ ተጫዋቾች ቢኖሩም እነዛን ለመከላከል ለማቆም አቅም እንዳላቸውም ጭምር ሲናገር ነበረና ያንን ደግሞ በደንብ በተግባር ማሳየት ችሏል። ትላንትና በነበረው መከላከል የተዋጣላቸው ሸርተቴዎችን ሲያደርግ ነበር። የተዋጣላቸው የኳስ ብሎኮችን ኢንተርሴፕሽኖችን ሲያደርግ ተመልክተነዋል ተጫዋቹ። ስለዚህ በነበረው እንቅስቃሴ አስቻለው ታመነ የተሻለው የመከላከል አቀራረብ የነበረው ተጫዋች ነው። ግን ከባክስሪ ይልቅ ባክፎርን መጠቀም ለምን ተመራጭ አልሆነም የሚል ጥያቄን ደግሞ ያስነሳል። ከዚህ ቀደም በብሔራዊ ቡድኑ በኩል ጥሩ መከላከል ያላቸው እነ ያሬድ ባየ እንዲሁም ደግሞ እነ ፍሬዘር ጥሩ አማራጮች የነበሯቸው ጊዜያት ነበሩ። አሁን ደግሞ አስቻለውን ወደ ብሔራዊ ቡድኑ መልሶ ማምጣት ለዚህ ብሔራዊ ቡድን ጥሩና የተሻለ አማራጭ ሊሆን ይችላል። ካለውም ልምድ አንጻር ሊሆን ይችላል። ተጫዋቹ ትላንትና ቆንጆ ምሽትን ነው ማሳለፍ የቻለውና ለትልልቅ ቡድኖች በክለብ ደረጃ ተጫዋቶ ማሳለፍ የቻለም ተጫዋች ነው። ትላንት በካፕቴንነት ቡድኑን ሲመራ ቆይቷልና ለኢትዮጵያ ብሔራዊ ቡድን የተሻለውን ሰርቪስ የተሻለውን ጥሩ ነገር ማድረግ ችሏል። ራምኬልን በተመሳሳይ ይህን ነገር ሲያደርግ ተመልክተናል። ከዛ ውጭ ግን የኢትዮጵያ ብሔራዊ ቡድን ከወገቡ በላይ የተቆረጠና የሌላ አካል የሚመስል ቡድንን ተመልክተናል። ጨዋታውን በምናስተላለፍበት ጊዜም በቀጥታ ስርጭት ፕሮግራማችን ላይ ይህንኑ ለእናንተ ለአድማጮች ስናጋራችሁ ነበር። በኢትዮጵያ ብሔራዊ ቡድን በኩል ስንመለከት የነበረው ነገር ኳሱን በመልሶ ማጥቃት ለማስጀመር ጥረት ያደርጋል። ቡድኑ የተሻለ እንቅስቃሴ ለማድረግ ሙከራ ያደርጋል። ግን ደግሞ እነዛ ሙከራዎቹ ፍሬ ያፈሩ አልነበሩ። ያ መሆኑን ተከትሎ ለብሔራዊ ቡድኑ የግብ ዕድሎች ሲፈጠሩ አልነበሩም። ትላንት ለምን እና አቡበከር ግብ አላስቆጠሩም የሚል ጥያቄ ሊነሳም አይገባም። ምክንያቱም የግብ ዕድሎች በበቂ ሁኔታ ሲፈጠሩ አልነበረም። ስለዚህ የግብ ዕድል በበቂ ሁኔታ ባልተፈጠረበት አጋጣሚና የግብ ዕድሎች በበቂ ሁኔታ ባልተመቻቹበት ጊዜ ተጫዋቾቹን ብሌም ማድረግ ወይ ደግሞ ተጫዋቾቹን የአጥቂ መስመር ተጫዋቾቹን መውቀስ አስቸጋሪ ሊሆን ይችላል። ኢላማውን የጠበቀ ሙከራ እንኳን ለማድረግ የኢትዮጵያ ብሔራዊ ቡድን ምን ያክል ደቂቃዎችን ኮንሱም አድርጓል? ምን ያክል ደቂቃ ፈጅቶበታል? ይሄ በደንብ መጠየቅ የሚገባው ጉዳይ ነው። እነዚህን ጥያቄዎች ከመለስም በኋላ ነው ስለ ኢትዮጵያ ብሔራዊ ቡድን የማጥቃት ጉዳይ ሀሳቦችን የምናነሳው። የኢትዮጵያ ብሔራዊ ቡድን ከዚህ ቀደም በነበሩትም ጨዋታዎች ላይ ግብ ለማስቆጠር በጣም የሚቸገረው ብሔራዊ ቡድን እንደሆነ ተመልክተናል። የሚያገኟቸውን ዕድሎች እንኳን በአግባቡ የሚጠቀሙ ተጫዋቾች በኢትዮጵያ ብሔራዊ ቡድን ውስጥ አልነበሩ። አሁን ደግሞ ልምድ ያለው አቡበከር ናስር ወደ ቡድኑ ቀላቅሏል። ግን ለአቡበከር ናስር የተሻለ የግብ አማራጭ ሳትፈጥርለት፣ ግቦችን አሲስት ሳታደርግለት
የኢትዮጵያ ብሔራዊ ቡድን ግብ አላስቆጠረም ወይ ጥሩ የፊት መስመር የለውም ማለት ትንሽ ጉንጭ አልፋ ይመስለኛል። ስለዚህ መሀል ሜዳው ላይ ያለው የአማካይ መስመሩ እንቅስቃሴና ፊት መስመር ላይ ያለው የኢትዮጵያ ብሔራዊ ቡድን የአጥቂ መስመር እንቅስቃሴ የተቆረጠ ነበረ እና በመካከላቸው የነበረው ድልድይ የተሰራ ስላልነበር ያ ደግሞ ለኢትዮጵያ ብሔራዊ ቡድን ጎል እንዳያስቆጥር እክል ሆኖበታል። በሁለተኛው አጋማሽ የኢትዮጵያ ብሔራዊ ቡድን የተሻለ የሚባል እንቅስቃሴ ለማሳየት ሞክሯል። በተለይ ከኳስ ቁጥጥር አንጻር የተለያዩ ነገሮችን ለማድረግ ሙከራ አድርገዋል። እንደውም ግብጾች እንደነበራቸው የጨዋታ ብልጫ ወደፊት መስመር በተደጋጋሚ ሲገቡ ስንመለከታቸው ነበር። ከነዚህ ጉዳዮች አንጻር የኢትዮጵያ ብሔራዊ ቡድን ግብ እንደውም አለማስተናገዱ በሁለተኛው አጋማሽ እድለኛም ነው ሊያስብል ይችላል። ኢቭን የፍጹም ቅጣት ምት የሚያሰጡ አጋጣሚዎችንም ጭምር ተመልክተን ነበርና ፍጹም ለኢትዮጵያ ብሔራዊ ቡድን ሁለተኛው አጋማሽ እንደውም ከመጀመሪያው አጋማሽ የከፋ ሊሆን ይችል ነበር። ግን ደግሞ የዋሊያዎቹ እንቅስቃሴ በመከላከሉ ረገድ የተሻለ ለመከላከል ሞክሯል። ግብጾችም ግን አባካይ ነበሩ። ያንን የተመለከተ ነው። ትላንት በነበረው ጨዋታ ዚዞ በጣም ድንቅ ምሽትን ማሳለፍ ችሏል። በግራ መስመር ላይ ትሬዚጌ በጣም አስገራሚ እንቅስቃሴ ነው ማሳለፍ የቻለው። ይህን ተጫዋች በአስተን ቪላ ሲጫወት እናውቀዋለን። በጣም ግሩም እንቅስቃሴ ነበር ትላንት ሲያሳየ ነበረው። እንደው ግብ አላስቆጠርም እንጂ ግብ ለማስቆጠር ዲዘርቭ የሚያደርግ ተጫዋች በጨዋታው ላይ በጣም የተሻለውን ፐርፎርማንስ ሲያሳየ ነበረም ተጫዋች እንደነበር አይተናልና ተጫዋቹ ተቀይሮ እስከወጣበት ደቂቃ ድረስ በጣም ምርጥ የሚባል እንቅስቃሴ ማሳየት ችሏል። ያንን ነው የተመለከትነው። ሞሳላ ያው ሞሳላ ነው፣ ምንም የሚያጠያይቅ ጉዳይ አይደለም። በእርግጥ በትላንትናው ጨዋታ ላይ ያን ያክል ኢነርጂ ሲያወጣ ጉልበት ሲያወጣ አልነበረም። ቀዝቀዝ ባለ መንገድ ነበር ሲጫወት የነበረው። ግን ያገኛቸውን እድሎች ደግሞ በአግባቡ የተጠቀመባቸውን ሁኔታዎች አይተናል። ለግቡ መቆጠር አሲስት ያደረገው እሱ ነው። እንዲሁም ደግሞ ግቡንም ያስቆጠረው ራሱ ነው። ስለዚህ ሞሳላ በትላንትናው ጨዋታ ላይ ውጤታማ እንቅስቃሴውን ማሳየት ችሏል እና የኢትዮጵያ ብሔራዊ ቡድን እንግዲህ ትላንትና ጨዋታውን በዚህ መንገድ ነው ማጠናቀቅ የቻለው። ሌሎች ጉዳዮችን ልናነሳ ያስፈልጋል። እንግዲህ ብሔራዊ ቡድኑ በዚህ ውጤት ጨዋታውን መሸነፉን ተከትሎ የግብጽ ብሔራዊ ቡድን አሁን በሊጉ በምድቡ መሪነት ላይ በ13 ነጥቦች መቀመጥ የቻለ ቡድን ነው። የኢትዮጵያ ብሔራዊ ቡድን እንደው ያልፋል ከሚለው ይልቅ አያልፍም የሚለው ያመዝናል ከዚህ በኋላ። አሁን ይሄ ፖዘቲቭ የመሆንና ያለመሆን ጉዳይ ወይም ደግሞ በተሻለ መንገድ ነገሮችን ከማሰብና ካለማሰብ ጋር የሚገናኝ ነገር አይደለም። ወረቀት ላይ የሚታየው ፋክት የሚያሳየው ይህንን ግብጽ ወደ ዓለም ዋንጫ ለመመለስ እንግዲህ ዓመታትን እየጠበቀች ትገኛለች። 2018 ላይ ነው በሩሲያዊ ዓለም ዋንጫ የተሳተፉት። ከዛ በኋላ 2022 ላይ አልተሳተፉም። አሁን ወደ ቀጣዩ ዓለም ዋንጫ የሚያልፉ ከሆነ ብሔራዊ ቡድኑ እንግዲህ ከ8 ዓመታት በኋላ የዓለም ዋንጫ ትኬቱን የሚቆርጥ ይሆናል። እስካሁን እየተመለከትን ባለነው የዚህ ብሔራዊ ቡድን እንቅስቃሴ ቡድኑ ሲያሳይ የነበረው በጣም የተሻለውን አቋም የተሻለውን ጥሩ የሚባል የሜዳ ላይ ፐርፎርማንስ ነው። ግብፃውያን ጨዋታዎቻቸውን ባከናወኑባቸው ጊዜያት ሁሉ የሜዳ ላይ እንቅስቃሴያቸው የተሻለ ነበር። ለዛም ጨዋታዎችን አሸንፈው ይወጡ ይገኛሉ። የቡድኑ አሰልጣኝ እንደተናገሩትም የማጣሪያውን ካርድ ለማግኘት ተቃርበናል፣ የዓለም ዋንጫን ትኬት ለመቁረጥ ተቃርበናል የሚል አሴታቸውን ሰጥተዋል ከጨዋታው መጠናቀቅ በኋላ። ስለዚህ ከዚህ በኋላ ጥቂት ጨዋታዎችን ማሸነፍ ብቻ ብሔራዊ ቡድኑን ወደ አፍሪካ ወደ ዓለም ዋንጫ የመውሰድ እድሉ በጣም ሰፊ ነው ማለት ነው። እናም አሰልጣኝ ሙሳ ማሰን እንግዲህ ይህንን ብሔራዊ ቡድን ተረክበው በጣም በጥሩ መንገድ እያስኬዱ ነው። የግብጽ ብሔራዊ ቡድን ሌጀንድ እንደሆኑ ይታወቃሉ። ቀጣይ ጨዋታቸውን ደግሞ በካይሮ የሚያከናውኑ ይሆናል። 13 ነጥቦችን በመያዝ ነው እንግዲህ የግብጽ ብሔራዊ ቡድን ምድቡን እየመራ የሚገኘው። ቡርኪና ፋሶ 8 ነጥቦች አሏት። ሴራሊዮን 8 ነጥቦች አሏት። እንዲሁ ደግሞ ጊኒ ቢሳው 6 ነጥቦችን ማስመዝገብ ችላለች። አሁን እነዚህ ቡድኖች ከሆነ እይታ አንጻር ስንመለከተው ተስፋ ሊኖራቸው ይችላል። ምክንያቱም ለምሳሌ በቡርኪና ፋሶና በግብጽ በሴራሊዮንና በግብጽ መካከል ያለው የነጥብ ልዩነት የ5 ነጥብ ልዩነት ብቻ ነው። ማለትም የአንድ ጨዋታ አቻ መውጣትና የአንድ ጨዋታ የመሸናነፍ ጉዳይ ሊሆን ይችላል። ነገር ግን ደግሞ የጊኒ ቢሳው እና የኢትዮጵያ ብሔራዊ ቡድን ስፔሻሊ ኢትዮጵያና ጅቡቲ በምን አይነት ደረጃ ላይ ነው የሚገኙት? ኢትዮጵያ 3 ነጥቦችን ነው ማሳካት የቻለችው እስካሁን በ5 ጨዋታዎች። እሱንም ከ5ቱ ጨዋታዎች በ3ቱ አቻ ወጥታለች፣ አንድ ጨዋታ ተሸንፋለች። ትላንትናም እንደዚሁ ብሔራዊ ቡድኑ ሽንፈትን አስተናግዷል። ቀጣይ ደግሞ የሚገጥመው ከጅቡቲ ብሔራዊ ቡድን ጋር ነው ማለት ነው። የኢትዮጵያ ብሔራዊ ቡድን
የዓለም ዋንጫ ተስፋ አለው ወይ ለሚለው ጥያቄ ምናልባት ማቴማቲካሊ አልወጣም፣ አሁንም በወረቀት በሂሳባዊ ስሌት ከውድድሩ አልወጣም ብለን ልንናገር እንችላለን። እንደው ቀጣዮቹን ሙሉን ጨዋታዎች ቢያሸንፍና 3 ነጥብ ቢያሳካ ነጥቡን ወደ 18 ከፍ ማድረግ ይችላል። ግን ደግሞ ለግብጽ ብሔራዊ ቡድን ያንን ነጥብ ለማለፍ 5 ነጥብ ወይ 6 ነጥብ ብቻ በቂው ነው። ስለዚህ ለኢትዮጵያ ብሔራዊ ቡድን አሁን በሩን ዘግቶ የቤት ስራዎቹን በአግባቡ የሚሰራበት የተሻሉ ነገሮችን ለማድረግ ለውጤታማነት ራሱን የሚያዘጋጅበት ጊዜ መሆን ይገባዋል። እያንዳንዱ ጨዋታዎች ከዚህ በኋላ ያን ያክል ውጤት የሚያመጡ ወይም ደግሞ የተለየ ነገር የሚጠበቅባቸው አይደሉም። ኢትዮጵያ ብታሸንፍም ምናልባት ነጥብ ከመጨመርና ደረጃ ከማሻሻል ሌላ የተለየ አድ የምታደርገው ነገር ላይኖር ይችላል። የኢትዮጵያ ብሔራዊ ቡድን ደግሞ ቢሸነፍም ኦልሬዲ በዛው ደረጃ ላይ የሚቀርበት እድል በጣም ሰፊ ነው። ስለዚህ ለኢትዮጵያ ብሔራዊ ቡድን የሚሻለው ነገሮችን በተሻለ መንገድ ለማስኬድ ስትራቴጂዎችን ማበጀት ነው። ትላንትና አሁን የኢትዮጵያ ብሔራዊ ቡድን የራሱ የሆነ ስታዲየም ቢኖረው ኖሮ የራሱ የሆነ አንድ ቢያንስ ስታንዳርዱን የጠበቀ ስታዲየም ቢኖረው በደጋፊዎቹ ፊት ነበር ጨዋታውን የሚያደርገው። ባህር ዳር ዓለም አቀፍ ስታዲየም በሉት፣ አዲስ አበባ ስታዲየም በሉት፣ ደጋፊዎቹ መጥተው ብሔራዊ ቡድኑን የሚያበረታቱበት ጨዋታ ሊሆን ይችል ነበር። ግን አሁንም ፌዴሬሽኑ ባለው የመደራደር አቅም ከተለያዩ ሀገራት ጋር እየተደራደረ ብሔራዊ ቡድኑን እንዲጫወት በተለያዩ ሀገራት እየተደረገ ነው የሚገኘው። ብሔራዊ ቡድኑ የመሰደዱ ነገር ምናልባት በታሪክ በእግር ኳሳችን ታሪክ ከሚጻፉ መጥፎ ታሪኮች መካከል አንደኛው ሊሆን ይችላል። ስደተኛው ብሔራዊ ቡድን እንደተሰደደ ከደጋፊው ሕሊና ከደጋፊው ዓይንም ከደጋፊው ስሜትም እንደራቀ እየቀጠለ ነው የሚገኘው። የኢትዮጵያ የእግር ኳስ ተመልካች እግር ኳስን እንደሚወድ በተለያዩ አጋጣሚዎች ተመልክተናል። ኢትዮጵያውያን እግር ኳስ እንደሚወዱ ብዙ ጊዜ በተደጋጋሚ ጭምር አሳይተዋል። ስታዲየም ገብቶ ብሔራዊ ቡድኑን የሚያበረታታ ኢትዮጵያ ወደ አፍሪካ ዋንጫ ስታልፍ የነበረው ስሜት ይታወቃል። ከ31 ዓመት በኋላ ወደ አፍሪካ ዋንጫ በተመለሰው ኢትዮጵያ ብሔራዊ ቡድን ላይ ምን ያክል ደስታ ተፈጥሮ እንደነበር ጋዜጠኞች ኳሶችን በሚያስተላልፉበት ጊዜ ኢትዮጵያ ጨዋታ ሲተላለፍ ኢትዮጵያ ወደ መሰረታችሁ መድረክ ተመለሰች የሚሉ ሀሳቦች ይነሱ ነበር። ከዛ በኋላ ግን እንደገና የኢትዮጵያ ብሔራዊ ቡድን ቁልቁል ነው የተንሸራተተው። ኢትዮጵያ ወደ አፍሪካ ዋንጫ ለመመለስ እንደገና 9 ዓመታትን መጠበቅ ግድ ብሏት ነበር። አሁን ደግሞ እንደዚሁ ዓመታት እየተቆጠሩ ነው የሚገኙት። ከአፍሪካ ዋንጫ ውጭ ሆነናል፣ ከቀጣዩ አፍሪካ ዋንጫ ውጭ። አሁን ደግሞ ከዓለም ዋንጫ ውጭ የምንሆንበት እድል በጣም እየሰፋ መጥቷል። እነዛን ሁኔታዎች እንዴት ነው የምንቀርፋቸው? ስሜቱን እንዴት ነው ያንን ስሜት መቀየር የምንችለው? የሆነ አይነት ያጠላ መጥፎ ጥላ አለ። ስለዚህ ያንን ነገር ለማስተካከል ወይ ወደ ተሻለ መንገድ ለማምጣት ከናሽናል ቲሙ ጋር ብዙ የሚጠበቁ ጉዳዮች አሉ። እናም የኢትዮጵያ ብሔራዊ ቡድን ውጤቶችን ለማምጣት ወይ ደግሞ በጨዋታዎች ላይ የተሻሉ ነገሮችን ለማሳየት መጀመሪያ ስትራክቸሩ መቀየር አለበት። የስትራክቸር ለውጥ መደረግ ይገባዋል። ትላንትና የተመለከትነው የሊጉን ነጸብራቅ ነው። የኢትዮጵያ ፕሪሚየር ሊግ ምን አይነት ደረጃ ላይ ነው ያለው የሚለውን ፍንትው አድርጎ የሚያሳይ የትላንትናው ጨዋታ ነው። ትላንትና ምን አይነት ጨዋታ ነበር? ከዛ በኋላ የኢትዮጵያ ፕሪሚየር ሊግስ ምን አይነት ነው? በኢትዮጵያ ፕሪሚየር ሊግ ላይ የምንመለከታቸውን ግልጽ የመከላከል ስህተቶች ነው ትላንትናም ከዚህ ቀደምም በብሔራዊ ቡድኖች በኩል የምንመለከተው። ብሔራዊ ቡድኑ ጎል ላይ አይናፋር የሆነ ግብ ለማስቆጠር የሚቸገር ቡድን፣ የፊት መስመር ላይ ደግሞ እነዛን ነገሮች ማድረግ ያቃተው ጨዋታዎችን እንኳን ለማሸነፍ ወኔ ያጣ ቡድን ነው። ከ800 በላይ ቀናትን ጠብቋል። ኦልሞስት ከ2 ዓመት በላይ የኢትዮጵያ ብሔራዊ ቡድን አንድ ሲንግል የሆነ የነጥብ ጨዋታ ለማሸነፍ በርካታ ጨዋታዎችን መጠበቅ የግድ ብሎት ነበር በኢትዮጵያ ብሔራዊ ቡድን በኩል። ያንንም ጨዋታ እንግዲህ ሲያሸንፍ ዲሞክራቲክ ኮንጎን ነው ባለፈው ህዳር ወር ላይ አሸንፈው መውጣት የቻለው። ያ የመጨረሻው ደቂቃ ግብ የሚዘነጋ አልነበረም። በቻን አፍሪካ ዋንጫ ከሱዳን ጋር ተጫውተን ነበር። እንግዲህ ጎረቤት ሱዳን ይታወሳል። የዛሬ ረጅም ዓመት ገደማ ወደ 12-13 ዓመት ገደማ ኢትዮጵያ ብሔራዊ ቡድን ከ31 ዓመት በኋላ ወደ አፍሪካ ዋንጫ ስትመጣ ይችን ሀገር አሸንፋ ነበረ የአፍሪካ ዋንጫ ትኬቷን መቁረጥ የቻለችው። አሁን ግን እንዳለመታደል ሆኖ ሱዳንን እንኳን ማሸነፍ የሚችል ብሔራዊ ቡድን የለንም። ኢትዮጵያ ከጅቡቲ ጋር በተጫወተችበት ጊዜ የኢትዮጵያ ብሔራዊ ቡድን ከጅቡቲ ጋር አቻ ሲለያይ ተመልክተናል። በባለፈው ሰኔ ወር ላይ በተደረገው ጨዋታ እንግዲህ ጅቡቲን የሚያሸንፍ ብሔራዊ ቡድን አይደለም አሁን ያለው። ታንዛኒያን ማሸነፍ የሚችል ብሔራዊ ቡድን አይደለም። በወዳጅነት ጨዋታ በነ ሌሴቶ የሚሸነፍ ቡድን ነው። ስለዚህ
የኢትዮጵያ ብሔራዊ ቡድን አሁንም ቢሆን ብዙ ማሻሻዎች የሚያስፈልገው ከተቀሩት የአፍሪካ ሀገራት በጣም ያነሰ ቡድን እየሆነ መጥቷል። ለምሳሌ አንድ ጨዋታ ነበረ በዚሁ የዓለም ዋንጫ ማጣሪያ፣ ምናልባት ዚምባብዌ ከቤኒን ይመስለኛል ጨዋታቸውን አከናውነው ነበር። አሰልጣኝ በአምላክ ተሰማ የመራው ጨዋታ ነበረ እና የመሃል ዳኛ በአምላክ ተሰማ የመራው ጨዋታ ነበረ። በጨዋታው ላይ የሚገርመው ዚምባብዌ 2-0 በሆነ ውጤት እየተመራች ነበር። በዛ ጨዋታ ላይ 2-0 ስትመራ ቆይታለች። ቀድሞ ግብ የተቆጠረባቸው በ12ኛውና በ35ኛው ደቂቃ ነበር። ከዛ በኋላ ግን በ44ኛውና በ59ኛው ደቂቃ ግብ አስቆጥረው በጣም ያውም ከፍተኛ ትግል በነበረበት ጨዋታ ነው ከኋላ ተነስተው በሜዳቸው ወሳኝ የሆነ 1 ነጥብ ይዘው መውጣት የቻሉት። ስለዚህ የኢትዮጵያ ብሔራዊ ቡድንም ይህንን ሜንታሊቲ እንዴት ነው መገንባት የሚችለው? አይቻልም እንዳንል ችሎ አሳይቷል። ከዚህ በፊት ኮት ዲቯርን አሸንፎ ከናይጄሪያ ጋር ተገዳድሮ ግብፅን አሸንፎ ትልልቅ ብሔራዊ ቡድኖችን አሸንፎ አልጄሪያን ነጥብ አስጥሎ ኢትዮጵያ ብሔራዊ ቡድን አሳይቷል። እነ ደቡብ አፍሪካን አሸንፎ። ስለዚህ ማድረግ የማይቻልበት ወይም ያን ነገር መቀልበስ የማይቻልበት ምክንያት የለም። ግን ደግሞ ከእግር ኳስ አሰራር ድክመት ጋር ተያይዞ ብዙ ነገሮች ይባላሉና ሚዲያውም ለዛ የተሻሉ አማራጮችን እያደረገ ብሔራዊ ቡድኑን የተሻለ ብሔራዊ ቡድን ለማየት የእግር ኳስ ተመልካቹም በንዴት ብዙ ነገሮችን ቢናገር ወይ ብሔራዊ ቡድኑን በተመለከተ ትንሽ የሚያበሳጩ ነገሮችን ቢናገር ሊፈረድበት አይገባም። ምክንያቱም በእግር ኳስ ኢትዮጵያ የተሻለ ደረጃ እንድትደርስ ይፈልጋል። ጥሩ ናሽናል ቲም የዓለም ዋንጫ ላይ አፍሪካ ዋንጫ ላይ የሚሳተፍ ውጤት የሚያመጣ ብሔራዊ ቡድን ይፈልጋል። ያንን ግን እያየ አይደለም። ሚዲያውም በተደጋጋሚ ጊዜ ሀሳቦችን የሚሰጠው ብሔራዊ ቡድኑ እንዲሻሻል ካለ ጽኑ ፍላጎት አንጻር ነውና ያንን ነው እንግዲህ በዚህ ብሔራዊ ቡድን በኩል የምንመለከተው። ለማንኛውም የኢትዮጵያ ብሔራዊ ቡድን በዓለም ዋንጫ ማጣሪያ ያደረገውን ጨዋታ ተሸንፏል። ቀጣይ ተጋጣሚ ደግሞ ጅቡቲ ናት። እንግዲህ መልካም እድል ለብሔራዊ ቡድናችን እንዲገጥመው እንመኛለን። በሰላምም ደግሞ ወደ አገር ቤት እንዲመለሱ አራዳ ኤፍኤም 95.1 ጣቢያችንና አራዳ ሜዳ ይመኛል። እንግዲህ ሁለተኛው ጨዋታ ደግሞ በምን አይነት መልኩ ይደረጋል የሚለውን አብረን እንመለከታለን ማለት ነው።